እሺ ቤተሰቦች እንግዲህ ያለነው በዚህ በገንፍሌ የወንዞች ዳርቻ ልማት ነው። እንግዲህ አንድን ወንድም አግኝቻለሁ። እስቲ ላስተዋውቃችሁ። ልጅ ዓለም አባተ ከዚህ ከአዲስ አበባ ነዋሪ ነው። ከጎጃም ክፍለ ሀገር ነው። ልጅ አባተ እንግዲህ እዚህ ምንድነው የእርሶ ስራ? ጥበቃ። አዎ። ጥበቃና ያው እንግዲህ አትክልቶችን መንከባከብ። አዎ። እንዴት አዩት? ስራ እንዴት ነው? ያስደስቶታል ይሄን በመስራቶት? አዎ በጣም ደስ ይለኛል። እኔ ያስደስተኛል። እንግዲህ የወንዞች ዳርቻ ልማት በአዲስ አበባ በየትም ቦታው እያለ ነው። እንግዲህ ለርሶ ይሄ ልማት ምን ይመስላል? ምንድነው የሚሰማውት? እኔ በጣም ደስታ ይሰማኛል። ለታዳጊ ህፃኖችና ለአዛውንቶችም በጣም እጅግ ደስ ያሰኛቸዋል። እንግዲህ በዚህ ስራ ውስጥ ምንድነው አስቸጋሪ ነገር? ለምሳሌ እርሶ ቅድም ሳር ምናምን ሲቆርጡ አይቻለው። ምንድነው የሚያስቸግረው እዚህ ውስጥ መስራት? የሚያስቸግር ችግር ምንም ነገር የለም። በጣም የሚያስቸግር ነገር የለም። አሁን የጉልበት ስራዎች አሉ። እነዚያን በጉልበት ስራ ነው ይሰራሉ። እንክብካቤያቸው በጉልበት ስራ ነው። እነዚህ በዚህ አካባቢ እነማን መጥተው ይዝናናሉ? እዚህ አካባቢ ብዙ ሰዎች ይመጣሉ። አሁን ብዙ ሰዎች ነው የሚመጡ። ወጣቶችም ተማሪዎችም በጣም ይመጣሉ። ብዙ የመንግስት ሰራተኞችም እየመጡ ይሄን እየጎበኛኙ የፎቶ እየተነሱበት ለሰርግም ሆነ ለልደት እየተነሳሱበት ይሄዳሉ። እንግዲህ ወንድም ዓለም እርሶ ባለትዳር ነዎት? አዎ ባለትዳር። ስንት ልጆች አሉት? 7 ልጆች አሉ። 7 ልጆች። በምንድን ነው የሚተዳደሩት ታዲያ? እነዚህ 7 ልጆች ከባድ ነው። በምንድን ነው የሚተዳደሩት? እርሻ ነው። የአበል መሬት እያስኩም የራሴ መሬት ቀላል ስለሆነ በአበል መሬት ነው የምተዳደረው። እንግዲህ ይህንን የሚሰሙ ኢትዮጵያኖች በሩቅም በውጭም ያሉ ምናልባት እርሶ ሊረዱ ካሰቡ እስቲ ስልክ ቁጥር አለዎት? አለኝ። 09 ነው 0947 0947 36 80 78 ማን ልበል? በድጋሚ ስሞትን ልጅ ዓለም አባተ ይባላሉ። ከጎጃም ወደ አዲስ አበባ መጥተው እንግዲህ በዚህ ስራ ላይ ተሰማርተዋል። ጥያቄ በዚህ በገንፍሌ የወንዞች ዳር ልማት ሰዎች ሲዝናኑ ሌቦች፣ ናጣቂዎች አሉ? የሉም። እየተከታተልን ነው። የሉም። እዚህ ምንም ሰላም ነው። ቦታው ሰላም ነው። ማንም ሰው መጥቶ ሊዝናና ይችላል። አዎ ማንም ሰው መጥቶ በማታም እንዲያውም በቀን አዎ ይዝናናል። እኛ አለን በቃ እንጠብቃለን፣ ይዝናናል፣ እንጠይቃለን። ሰላም ያልሆነን ደግሞ እንሰዳለን። አእምሮ በሽተኛም ከሆነ በሰላም እንስንደዋለን። በዚህ ቦታ ምናምን ሄድና በዚህ ደርብ እንዋለን። እርሶ እንግዲህ ይህንን የወንዞች ዳርቻ ልማት በገንፍሌ ላይ ያለ ነው። ለወጣቱ ምን ያስተላልፋሉ? መልእክት ምን ይላሉ? እኔ ለወጣቱ ያው አእምሮ እንዲዝናናና በትምህርቱን ተምሮ ደግሞ የተባሻለ ኑሮ እንዲኖር ነው እኔ የማስተላልፈው። እኔም ከልብ አመሰግናለሁ። ባለሁት ጥቂት ሰዓቶች እንግዲህ ስራዎትን ስላስፈታሁት በጣም ይቅርታ ይደረግልኝ። እንግዲህ በሚቀጥለው ጊዜ ደግሞ በሰላም እንገናኛለን ብዬ አስባለሁ። እስከዛው ድረስ ቸር ይግጠመን።